ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ እንደውም ሲጀምሩ በላይክ ጀምሩ። እንግዲህ ዛሬ እነ ሩታዬ እነ ኤፍ እነ ዴቭ ተመልሰው መጥተዋል። እውነት ለመናገር ምንድነው ይዘውልን የመጡት የሚለውን አብረን የምናየው ይሆናል ማለት ነው። እንግዲህ አብርሃም ዛሬ ጠርተውታል። ሲመጣ ደግሞ ከቡዜ ጋር ነው የመጣው። እንግዲህ አንገት ደፊ አገር አጥፊ እንደሚባለው ነው ጋይስ። እውነት ለመናገር ኤፍሬም የትንሽ ትልቅ የምሬ ነው የምላችሁ አዋቂዎች የሚያስተውሉትን አሉ አይደለ? ከኛ የወለዱ ታላልቅ ሰዎች የምንላቸው የሚናገራቸውን ንግግሮችና ባህሉን የጠበቀ ልጅ ከነሱ ውስጥ ማን ነው ካላችሁ እግዚአብሔር ነው የምላችሁ ኤፍሬም ነው። በጣም ጎበዝና ጀግና አስተዋይ የሆነ እኔ እንደ ኤፍሬም አላየውም። እግዚአብሔር ነው የምላችሁና ለሚያደርጋቸው አብርሃም ለሚያደርጋቸው ነገሮች ምን ያህል እንደሚጨነቅና ለቤተሰቦቹ የቤተሰቦቹ ክብር ደግሞ ሲነካ ምን ያህል እንደሚያመው እንግዲህ ዛሬ በይፋ ተናግሯል። እንዲሁም ደግሞ ሩታ የናንተ ፋሚሊ ብቻ አይደለም የሁለታችንም ነው ብላ እንግዲህ መስክራለች። እውነት ለመናገር በዚህ አጋጣሚ ሩታዬ በጣም የዋህ ናት። ይሄን ያልኩበት ድጋሚ ወጥቶ ይቅርታ ይጠይቅ እንጂ ካልሆነ ክሱን ድጋሚ አነሳለሁ እያለች ነው። ይቅርታ መደረጉ አብርሃም ለይቅርታ ችግር የለበትም። ይቅርታ ያደርጋልን ይቀበላልን ይላልም። ነገር ግን የአብርሃም ጥፋት ምንድነው? ከስህተቱ አይማርም። በቃ ከስህተቱ አይማርም። እዛው እየተጃጃለ መኖር ነው የሚፈልገው ማለት ነውና ሩቲንና ኤፍሬምን እንግዲህ ዛሬ ምንድነው ያላቸው? ሄርሜላ ስላረገዘች ተናዳሽ ነው የመጣሽው። አንቺም ሆንሽ ወንድሜ ተናዳችሁ ነው የመጣችሁት። ምን አናደዳችሁ በእናንተ በኔ ህይወት እያለ ነው። እነሱ ምንም የሚያናደዳቸው ነገር የለም። በነገራችን ላይ ጋይስ ምን ያናደዳችኋል? ሩታዬንና ኤፍሬምን ማለት ነው። እሱ ራሱ ትላንትና መቀበል አቅቶኛል ብሎ አይደል እንዴ ጥሏት መኪና ውስጥ ረፍት ላድርግ እዛ ነው የምጠብቃችሁ ነው ብሎ ይሄዳው። ከዚህ በላይ ሌላ ነገር ምን አለ? ሲቀጥል ደግሞ ዛሬ እንግዲህ ሄርሜላ ቴስት አድርጋለች አይደል? እዛ ቦታ ላይ የተገኙት አቤልና ማርቲ ተብየዋ እህቷ ናቸው ያክስቷ ልጅ እንጂ አብርሃም አላየንም። እኛ አብርሃም ማለት ነው አንተ እውነት በሄርሜላ ማርገዝ ደስተኛ ከሆንክና የሄርሜላን ደስታ ከሷ ጋር መካፈል ከፈለክ አቤል አይደለም ያስረገዘው አይደል እንዴ? አብርሃም ነው አስረጋዡ። ሶ አቤል ምንድነው እዛ ጋር ሄዶ ፍንድቅድቅ ትላንትና ፍንድቅድቅ ብሎ ሲደሰት አይተነዋል። አብርሃም አንገቱን ሲደፋ አቤል በጣም ጥርስ በጥርስ ሆኖ ሲስቅ ነበረ። አብርሃም ግን አንገቱን የደፋው። ዛሬም ደግሞ የርግዝና ውጤት ቴስት አድርጋ የርግዝና ውጤት ለኦዲየንሷ ስታሳይ አብርሃም የለም በቦታው ላይ ማለት ነው። በዚህ ሊገባት ይችል ነበር። እሷ ግን ያሰበችው ምንድነው አብርሃም ከሩታ እንዳልቆረጠለትና ሩታን ከልቡ እንደሚያፈቅራት ስለምታል በእንደዚህ አይነት በልጅ ልታጠምደው ነው። አዎ በልጅ ልታጠምደው ያደረገችው ሴራ ነው። ይሄን ደግሞ አብርሃም አሁንም ራሱ ወዶ አልተቀበለም። ቢቀበልማ እዛ ቴስቱ ላይ ሊኖር ይገባ ነበር። አብርሃም ነው እንጂ መኖር ያለበት አቤል አይደለም አይደል እንዴ ጋይስ? አባት ወይ ደግሞ ፍቅረኛ ተብየው ሄርሜላ ያረገዘችለት ሰው ነው እዛ ጋር መገኘት ያለበት። የሄርሜላ ፍቅረኛ ነኝ ብሎ የሚያወራው ደግሞ አብርሃም ነው፣ ሌላ ሰው አናቅም። ስለዚህ አንተ እውነት ካልተናደርክ አይደለም እነ ሩቲን ተናዳችሁ ነው ከማለት ይልቅ አንተ ራሱ ቄሰክ ነው እዛ ቦታ ላይ ያልተገኘከው። ምንም ጥርጣሬ የለውም ጋይስ። የምሬ ነው መልክ ያንተን ማን በነገረክ። እና ቡዜ ደግሞ ብዙ ጊዜ ዝም በል በቃ በዝምታ አግዘው። ይሄ ዝም በል እያሸፋፈንሽ ነው ልዩ ለዚህ ደረጃ ያደረሳችሁት ማለት ነው። ገባችሁ? ትላንትና እንኳን ያንን ሁላ መከራ ያንን ሁላ ፈተና አብራው ያሳለፈችን ሩታ ስታረገዝ እንኳን ምን ነበር ሲላት የነበረው? እንዴት ከኔ ጋር ዱባይ ሄደሽ እዛ ቦታ ላይ እንደዛ አይነት ጫወታ ስትጫወቺ ነበረ? ማለትም እዚህ ዱባይ መጥተው በሞተር በምናምን ሲሄዱ ነበረ። ሩታ በማታውቀው ቦታ እንኳን እንዴት እንደዛ ሆነ ብሎ እንደ ፕራንክ አድርጎ ሲጠይቃት ነበር፣ ሲፈትናት ነበረ። ሶ ባለ ትዳር ሆኖ ሚስቱን እንኳን ያላመነው አንቺን ደግሞ ትላንትና ፍቅረኛ የነሽ ብሎ በእንባሽን ጠብ አድርገሽ የተቀበለሽን ፍቅር ደግሞ በዛ ደግሞ ምንም ሳይቆይ ደግሞ በእልህ ደግሞ የታሰረልሽን ቀለበት ሳታጠጥሚ እንኳን ሄደሽ እሱን በልጅ ለማጥመድ
አርግዤልሃለሁ አልሽው። እሱ ግን አንገቱን ደፋ፣ ተደስቶ አልተቀበለሽም። እንግዲህ ምናልባት አቤል ከሆነ አስረጋጁ አቤል በጣም ተደስቷል፣ በጣም ማለት ነው። እና ሩታዬ ይሄ ምንም የሚያናድዳት ነገር የለም። ምክንያቱም ሩታ ጋር የሆነው ነገር ሁሉ ነው ወደ ሄርሜላ ሄዶ እየተደገመ ያለው፣ ምንም አዲስ ነገር የለውም። እስከዛሬ እኔ በአቤልና በአብርሽና በሄርሜላ መሀል ምንም አዲስ ነገር አላየሁም ጋይስ። ሩታ ጋር ሲያደርግ የነበረው ነው ኮፒ አድርጎ እዛ ጋር ሄዶ እየተወነ ያለው፣ ምንም አዲስ ነገር የለውም። የምሬ ነው ምላችሁ። እና ኤፍሬም ትክክል ነው። ምክንያቱም ይሄ ልጅ ህፃን አለ 7 ወር የሞላው ገና አመት እንኳን ያልሞላው፣ በአመት ውስጥ 2 ልጅ እንደ ጋይስ ባህላችን ራሱ ምን ይላል እንትን ነው እንዲ ነው እንደ ጋይስ የምሬን ነው የምላችሁ። ልጁ እኮ ብሏል እኮ አንደኛ ባህላችን አይደለም፣ ሁለተኛ ደግሞ የቤተሰባችንን ስም እያስጠቆርክ ነው፣ እያጠፋክ ነው፣ እያሰደብከን ነው ብሎ ለህሊና ያለው ሰው እንደዚህ ይጨነቃል፣ እንደዚህ ያስባል፣ ለቤተሰቦቹ ያስባል። ከራሱ አልፎ ቤተሰቦችን እኔ የሆነ ነገር ሳጠፋ ቤተሰቦቼ በኔ ስም ይጠራሉ ብሎ የሚያስብ ልጅ እኔ ኤፍሬም ነው ያየሁት፣ እውነት ለመናገር ማለት ነው። ቡዜማ ተደባብሶ ይለፍ፣ መናገር የለባቸውም ዝም በል ነው የቡዜ ችግር። ደግሞ የሆነ ብዙ ጊዜ እኔ ሳያት ማለት ነው ቡዜ ዝም በሉ ነው። ምንድነው ዝምታ? ዝምታ እኮ ዛሬ አይን አውጥቶ መጥቷል አይደል? ያርግዣለሁ ብላ ትናንትና ጠፋች ተብላ በእግር በፈረስ የምትፈለግ ልጅ እኔ አርግዤን የጠፋሁት ብላ እንደዚህ ፈልሰስ ብላ መታ ስትናገር በሷ ጥፋት ደግሞ ተጠርጥረው እስር ቤት ከወንጀለኞች ጋር ስንት ቀን እስር ቤት ያደሩ ሰዎች እንዲደሰቱ ነው ወይስ ምን እንዲሆኑ ይፈልገሽ ነው እንዴ? የምሬ ነው የምላችሁ። ኤፍሬም ትክክል ነው፣ ሩታዬም ደግሞ ልክ እንደዛ። ይቅርታ ካልጠየቀ አብርሃም ይቅርታ ያደርጋል፣ ምንም ችግር የለበትም። ግን ማለት ነው ከጥፋቱ አይታረምም፣ የሚታረም ሰው አይደለም አብርሃም ማለት ነው። ከዚህ በኋላ እንግዲህ ሄርሜላ ምን ልታደርግ ነው መሰላችሁ? ታይ ሩቲ አሁን የልጅ አባት ነው አብርሃም፣ የድሮ ባለ የልጅ አባት ነው ስትል፣ እሷም ደግሞ እኔም የልጅ አባት ነው ልትል ነው። በቃ ከወር ከ2 ወር በኋላ የልጅ አባት ነው እያለች እንግዲህ ቀን ትላለች። ዛሬ ራሱ ምን አለች? ለሚጠይቀኝ ሁላ ለነ ኤኬሌ እያለች እንግዲህ ስም እየጠራች ነበረ። እየሄድኩ ይሄን ያሳያለሁ ብላለች። ቴስቱን ታይ እንጂ ወጡ ሳይወጣወጥ ከነባው ቅጥጣ አታደርጊም። ተረጋጊ። ምናልባት እንኳን አርግዘሽ ከሆነ ተረጋጊ። እዩኝ አትበይ። እና አብርሃም ደግሞ ክብር ቢኖርህ ትናንትና እንደዛ አይነት ሄርሜላ ላንተ ክብር ቢኖራት እንደዛ አይነት ነገሮች ሲደረጉ አንተ ከእንደዚህ ከብዙ ሰዎች ጋር ስትጋጭ ቁጭ ብላ በስልኳ ቤት ውስጥ ቁጭ ብላ አንተን እያየች ብትወድህና ብታፈቅርህ ያንተን ጭንቀት ባትፈልግ ቁጭ ብላ አታይህም ነበረ። በማግስቱ መታ አንተ ከስንት ሰው ጋር ከተባላህ በኋላ መታ አርግዣለሁ ስትል አንተ ምን እንደተሰማህ እንግዲህ አንተና ፈጣሪ ናችሁ የምታውቁት። ዛሬ ደግሞ እንግዲህ እርግዝና ቴስት ሲደረግ ደግሞ አብርሃም በቦታው ላይ የለም። እዚህኛው እነ ሩታ ጋር መጥቶ ደግሞ ያስመስላል። እዛ ጋር ያልተደሰተው ሰውዬ እኔ ደስተኛ ነኝ በሷ እርግዝና እኔ ደስተኛ ነኝ እያለ እኮ ነው ባጭሩ ማለት ነው። ደስተኛ ብትሆንማ ቴስት ስታደርግ ግዴታክ መገኘት ግዴታክ ነው፣ ወደክ ሳይሆን ግዴታክ ነበር ማለት ነው። ገባችሁ አይደለ? እዛ ጋር የሆነ ነገር ቢኖር ነው ሄርሜላ ብቻዋን ወጣ ከአቤል ጋር የእርግዝና ውጤቱን ያሳየችው ማለት ነው ጋይስ። እና ምንም አዲስ ነገር የለውም። ሩቲ ጋር የሆነው ነገር ነው እዛ ጋር ሄዶ እየተጫወተ ያለው ጌም ማለት ነው። ዶችዬ እንግዲህ የዛሬ ቪዲዮ ይሄን ይመስል ነበረ። ኤፍሬም እንግዲህ በጣም ተናዶበታል እውነት ለመናገር። ምክንያቱም ኤፍሬም ያለ ስም ስለተሰጠው በጣም ተሰምቶታል። እንዲሁም ደግሞ ባንተ ምክንያት የቤተሰቦቻችን ስም መነሳት የለበትም። የልጅህን እናት ክብር መጠበቅ አለብህ። ቢያንስ እንኳን ለልጅህ ስትል እንደዚህ ክብርህን ዝቅ አድርገ መኖር የለብህም እያለ እየነገረው ነው። አብርሃም ግን ስለኔ አንተ አይመለከትህም፣ በቃ አንተ ስለኔ ተውና ስለራስህ ህይወት ኑር እያለው ነው። እንግዲህ የነሱ ንዝንዝ አያልቅም ጋይስ።